HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports ተናስለኝ እንዴት ናችሁ ኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። የዓለም ዋንጫ እንግዲህ ዛሬ 23ኛው የዓለም ዋንጫ በይፋ ይጀምራል። ሜክሲኮና ደቡብ አፍሪካ የሚያደርጉት ጨዋታ ነው እንግዲህ የመክፈቻው ጨዋታ። በእርግጥም አንድ ሌላ ተጨማሪ ጨዋታም የሚካሄድ ነው የሚሆነው። እንግዲህ ሜክሲኮች ከወዲሁ አንዳንድ የዝግጅት መጓደሎች አለባቸው በሚል ከትናንት ጀምሮ ሪፖርቶች እየወጡ ነው። በተለይ እንግዲህ ትልቁ ስቴዲየም አዘቴክ ስቴዲየም ያልተጠናቀቁ ነገሮች አሉ። አንዳንድ ሳር ያለበሱ ጉዳዮች፣ ያልደረቁ ሲሚንቶች፣ ያልተስተካከሉ መንገዶች በሚል የሚነሳባቸው ወቀሳ አለ። ይሄ በዛሬው ቆይታችን በተወሰነ መልኩ የምናነሳው ነው ከመክፈቻው ጋር አያይዘን። ከዛ ውጪ እንግዲህ ሶማሊያዊ ዳኛ መመለሱን ተከትሎ በርካታ ውዝግቦች ሲሰሙ ነበር። እንግዲህ የፊፋውን ፕሬዚዳንት ኢንፋንቲኖ መከላከያ አቅርበዋል። ተረጋጉ፣ በጉዳዩ ላይ እስቲ ዘና በሉ፣ እኛም አንዳንድ ነገሮች እየሰራን ነው የሚል ነገር እንግዲህ አሜሪካን የተከላከሉበት ከትራምፕ ጋር ያላቸውን ወዳጅነት እንዲሁ ሳይነካኩ ያለፉበት ብዙ በርካታ ነገሮችን አንስተዋል። አንድ ሰዓት የፈጀ ጋዜጣዊ መግለጫ አንስተዋል ከዓለም ዋንጫው ጅማሩ በፊት በትናንትናው ዕለት። እዛ ላይ ምን ተነሱ የተወሰኑትን ሀሳቦች እናነሳለን። ከዓለም ዋንጫው እንግዲህ ፈቀቅ ብለን ደግሞ ወደ አውሮፓ ስንመለስ እንግሊዝ ላይ እንግዲህ የሲቲ የ115 ጥፋቶች የቅጣት ጉዳይ እንግዲህ መምጫው መቼ እንደሆነ ባይታወቅም ጥፋተኛ ተብሎ ቅጣቱ የሚመጣ ከሆነ ይሄ ጥፋት በተፈጠረበት ወቅት ያጣነው ገንዘብ ይኖራል በሚል እንግዲህ የካሳ ጥያቄ የሚያቀርቡ ክለቦች ስለመኖራቸው መረጃ ወጥቷል። ከወዲሁ 4 መድረሳቸውም እንዲሁ ተገልጧል። እንግዲህ እንዳልኩት ቅጣቱ መቼ እንደሚመጣ በጣም የሚናፍቅ ነው የሚሆነው። ከዛ በፊት ግን ከወዲሁ ከዚህ ከፋይናንሻል ፌር ፕሌይ ከእንግሊዝ የፋይናንስ አጠቃቀም ጋር በተያዘ ቅጣት የተጣለባቸው ክለቦች ደግሞ እንግዲህ ገንዘብ እንዲከፍሉ እየተወሰኑ ነው። የኤቨርተን የበርንሌን የትናንት ውሳኔ ጉዳይ የሰሙ እንግዲህ ብዙ ሊሉ ይችላሉ። በዚህ ጉዳይ ላይ በተወሰነ መልኩ ይህንን እናነሳለን። በነገራችን ላይ ሲቲ ትልቅ የተባለውን ሁለተኛውን ኦፈር ለኤሊየት አንደርሰን በጥያቄ መልክ አቅርቧል። ኖቲንግሃም ፎረስት በድጋሚ ደግሞ ውድቅ ስለማድረጉ መረጃ ወጥቷል። እዚህም ጉዳይ ላይ ያይዘን የምንላችሁ ነገር ይኖራል። በአካልዬ እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን። እንግዲህ ዓለም ዋንጫው እንዳልኩት ይጀምራል በይፋ ለአንድ ወር ከ8-10 ቀን ለአንድ ወር ከሳምንት እንግዲህ በደንብ ልንፈጨው ነው አይደል? ልንፈጨው ነው። በጣም አዛጊ የሆኑ የምድብ ጨዋታዎች እንደሚኖሩ ግምት ትወስዳለህ። እንዲሁ ከወዲሁ ስታስባቸው ራሱ ሊያጨናንቁ ይችላሉ አይደል? አንዳንዶቹ ጨዋታዎች ግራ አጋቢ ናቸው። ግን እንዳልነው ዓለም ዋንጫ ነው። 48 ሀገራት በዚህ ጉዳይ ላይ መጠመዳቸውን ስታይ በተለይ በሀገራቱ የሚፈጥረው ስሜት ከፍ ያለ ሊሆን እንደሚችል እንዳልነው ደግሞ እየመረጥን ለምናይ ደግሞ የተለየ ስሜት እንደሚሰጥ የዓለም ዋንጫ እንደመሆኑ ግምት ትወስዳለህ። መቼም ይሄ ነው የሚጠበቀው አይደል? ትክክል ዴቭ። በርከት ያሉ ናቸው። እንዴት ተደርጎ እንደሚታይ ራሱ በጣም ነው የሚገርመው። ነገ 2 ጨዋታዎች አሉ። ያው ይሄንን ስንል ኢትዮጵያ ሆነን ስላልሆነ እኔ እናንተ የምናወራው ሰዓቱ ለኔም ላንተም ብዙ ችግር የለውም። ከሰዓት በኋላ አንዳንዴም ደግሞ ዛሬ ያልክ ነው ጀማራት ያለ ይሄ ፕሮግራም ያው ዛው ሐሙስ ቀን ስለሚተላለፍ በሬዲዮ እነዚህን ሰዓቶች ስትመለከት አሁን የሜክሲኮና የሳውዝ አፍሪካ ጨዋታ ወይም የደቡብ አፍሪካ ጨዋታ በእኛ ምሳ ሰዓት ላይ ነው የሚደረገው። በአንተ ደግሞ ወደ ቀን 9 ሰዓት አካባቢ ነው የሚደረገው። በኢትዮጵያ ደግሞ ምሽት 4 ሰዓት ነው ይሄ ጨዋታ ወደ ተመልካች የሚደርሰውና ብዙዎቹ ጨዋታዎች ይሄ ለኢትዮጵያ አይመቹም። አንዳንዶቹ መስለኛም ላይ በቱ ይችላል። በጣም ሰዓቶች ሄደው የምትመለከትበት እድል ይኖራል። ለኔ በብዛት ይመቻሉ። ግን 1 ወይ 2 3 4 ጨዋታዎች ላይ ደግሞ እኩለ ሌሊት ላይ የሚጀምረዋል። አንዳንዶቹ ያሉ ናቸውና እነሱን ነገሮች ስትመለከት ምናልባት ትንሽ ለምሳሌ አሁን የአውስትራሊያና የቱርክን ጨዋታ
ቅዳሜ ዕለት ሲደረግ ለአንተ በጣም ሌት የሚመጣው እኩለ ሌሊት ላይ ነው። እኩለ ሌሊት ላይ ነው። ጨዋታዎቹ ብዙ ናቸው ዴቭ እና እንዳልከው የምድብ ጨዋታዎች ላይ የሚጠበቁ ጨዋታዎችን እየተመለከት ካልሆነ በቀር ከባድ ነው። እንደዛ ካልሆነ ይምታታባል ብሎ እርግጠኛ ነኝ እንዲህ ሲበዛ ምን እንደሚሆን ታውቃለህ። ጨዋታውን ሁሉ አይተው የእንትናና የእንትና ሲሉ እንዳየው ሁሉ ግራ ሊገባህ እንደሚችል የሆነ መምታታት ሁሉ የውጤት መምታታት የቡድኖች መምታታት ሁሉ ሊኖር እንደሚችል አየው ታላየው ሁሉ ለትሉ እንደምትችል ግምት ውስጥ ማስገባት አለበት። በተለይ ደግሞ አሁን ትንሽ ቆጣሪያችን ሄድን ሰዎች በዚህ ለሚቸገር እንደምንችል ግምት ወስዳለሁ። ይቅርታ እንግዲህ ማን ነበር ያስቆጠረው? እንግዲህ በመድኃኒዓለም የቆጠረን ማለት ነው። እሺ እንግዲህ በፊፋ ምክንያት ነው ዴቭ ተሳታፊዎችን ቁጥር ከፍ ለማድረግ ለመጀመሪያ ጊዜ 48 ገንዘቡን ለማድረግ ከገቢም ከምንም የሚገኙ ነገሮች ይኖራሉና እንግዲህ ዛሬና ነገ አርብ ነው 2 ከዛ በኋላ ቅዳሜ 4 ጨዋታ እሁድ 4 ጨዋታ ሰኞ 4 ጨዋታ እንዲያለ ነው የሚቀጥለው ዴቭ። በጣም ከባድ የሆነ የጨዋታዎች የመደራረብ ነገር ይኖራል። እንግዲህ ወሳኞቹን የሚነሳ የሆነ እንዳነሳው ጥያቄ የሚነሳባቸው ነገሮች አሉ። አሁን የኢሚግሬሽኑን ጉዳይ አንተ መለስ ብለህ ታነሳለህ። ግን እዚህ አንድ ጠበቃ እያወራው የሚገርምህ ዴቭ እዚህ አሜሪካ ላይ ይሄ ቦርደር ላይ ያለው ማለት ነው የመጨረሻ ውሳኔ የሚሰጠው ሰው የፈለገውን ነገር መወሰን ይችላል። ይሄንን አድማጮች ማወቅ አለ። አይከሰስም ራሱ የሚገርም ነገር በቃ የአይንህ ከለር አልተመቸኝም ብሎ ልክ አሁን የሶማሊያውን ዳኛ እንደመለሰው አይነት ነገር ለምን መለስከው ምናምን ተብሎ ጥያቄ የሚቀርብበት ነገር አይደለምና ራሳቸው ለደህንነታችን ስጋት የሆነውን በፍጹም አናስተናግድም እና እዛ የከለከሉትን ሰዎች ኦሬዲ ምንድነው ሽፋን እየሰጡ እንዳለ የአሜሪካ መንግስትም በዛ መልኩ እየተነሳ ነውና ብዙ እሳት የጫረ ነገር ሆኗል። ደግሞ ባይተዋርነት ወይም የመደበር የድባት አይነት ስሜት ደግሞ እንዳይሰማው ሀገሩ ሲደርስ አቀባበሉ እጅግ የተለየ እንደነበር ተመልክተናል። ሙዴ ችግር አልነበረው። በቃ መመለስ ከጀመርኩ ጀምሮ ሙዴ ብዙ አልተረበሽም ብሏል። የሆነ ገጽታውንም ስታየው በቃ እንትን ነው ደስ የሚል አይነት ነው አይደል? ዳኛው የሆነ ንቅት ያለ ነውና ለነገሩ እንዳልከው ነው። እዚህ ሀገር ያው ሶማሌዎቹ የተለየ አይነት አቀባበል ነው ያላቸው። በተለይ አሁን በዚህ በትራምፕ አድሚኒስትሬሽን እዚህ ሚኒሶታ ላይም በተፈጠረው የተወሰነ የማጭበርበር ሂደት ከዛ ውጪ ሲስተሙንም በደንብ ምንድነው አላግባብ ይጠቀሙበታል በሚል ከጸጥታና ከደህንነትም እንዲሁ ደግሞ አላስፈላጊ ይሄ በተለይ ታዳጊዎቹ ከሚያሳዩት የጋንግ ባህሪም የተነሳ የተወሰነ ነገር አለ ታያለ። እዚህ ሀገር ሆኖ በእርግጥ ከስቴት ስቴት ይለያያል፣ ግን በየስቴቱ ባሉበት አካባቢም ያበሻ አይነት ሜንታሊቲ የላቸው። በእርግጥ ይሄ እኛም ሀገር ተሳስቼ ካልሆነ በቀር ይሄ አይነት ስሜት አለ። እንዲህ ይገናል ወይም ደግሞ መጥፎ ስሜት አምጥተው ከቁጥጥር ውጭ ይሆናሉ የሚለውን ነገር እርግጠኛ ባልሆንም አዲስ አበባ በነበርንም ጊዜ የነሱ አካባቢዎች ላይ ያለን ስሜት በደንብ የምታጤነው ይመስለኛል አይደል? የሆነ የተለየ ስሜት እንዳለው እናስበው ነበር አዲስ አበባም ሆነንና ግን ይሄ በቃ ንቅት ያለ በጣም ፕሮፌሽናል እንደሆነ ታያለ። በእርግጥ ደግሞ በምንድነው በአቅም ረገድ በስኬት ረገድ ሲወጡ ደግሞ እንዴት ታፍ እንደሆኑ ደግሞ ሶማሌዎች በዛው ልክ ማየት ያለብን ይመስለኛልና አብረው የተማሩ ተማሪዎች ትምህርት ቤት አሳልፈህ ከሆነ በተለይ ከዛ አካባቢ የሚመጡ ተማሪዎች በተለይ ስማርቶቹ ስማርት ከሆኑ ቶፕ ናቸው። በነገር ላይ በትምህርት ቤት ያስተዋልኩትን ነው የምነግርህና እኔ አይ ቲንክ ይሄም ዳኛ እንግዲህ አሁን አፍሪካ ዋንጫ ላይ ባለፈው እንግዲህ በተጠናቀቀው ውድድር ቶፕ ተብሎ የተመረጠ ዳኛ ስለሞሉ ነው አይደል? ሁላችንም ያለን ደረጃ የሚጠቁመውና ያመቱ ምርጥ ዳኛ ምርጥ ነው ተብሎ ነው እና ያለ ጥርጥር ገና ከዚህም በላይ የሚያድግ ከፍ ያለ ነገር እንዳለው ታያለህና ግን በቃ መጥፎ የሆነ አጋጣሚ ብለው አልፈውታልና ሲተረጋጉ በሚል ነው ጋዜጣዊ መግለጫው ላይ ያለፉት ኢንፋንቲኖ። ይሄ ማለት እንግዲህ
እንግዲህ ሪላክስ አድርጉ ስላችሁ ችላ ብለን ምንተው አይደለም ብለዋል። በጉዳዩ ላይ እንግዲህ ከመነጋገር ከሚገቡን ሰዎች ጋር እየተነጋገርንበት ነው የሚል እንግዲህ የተንጠለጠለ ተስፋ ሰጥተው ሄዷል። ፕራክቲካል ነን ነው በጉዳዩ ላይ ዝርዝር ነገሮችን እያነሳን ነው የሚል መረጃ ሰጥተው አልፈዋልና በነገር ላይ ጋዜጣዊ መግለጫቸው 1 ሰዓት የፈጀ ነው፣ ግን 30 ደቂቃውን ራሳቸው ናቸው መጀመሪያ ያወሩት። ፊፋ ራሱን የቻለ መንግስት ነው እንደምታውቀውና በተለይ ደግሞ መሪዎቹ ወንበር ላይ ሲቀመጡ በቃ ያንን ስሜት በደንብ እንደሚያንጸባርቁ ነው የምታየውና በርከት ያለ ጥያቄ ጠይቋቸዋል። ከዚሁ ጉዳይ ጋር ተያይዞ የእንግሊዙ ጋዜጠኛ በድጋሚ ኮስተር አድርጎ ሲጠይቃቸው እንግሊዞች ለምሳሌ በ2035 የሴቶችን ዓለም ዋንጫ ታስተናግዳላችሁ፣ ቦርደር ላይ የሆነ ነገር ተፈጥሮ አይገቡም ቢባሉ የሆኑ ሀገር ጋዜጠኞች ኦር የሆኑ ባለሙያዎች እኛ ወይም ፊፋ በጉዳዩ ጣልቃ ገብቶ የእንግሊዝን ውሳኔ ማስቀየር አቅም አለው ብለህ ታስባለህ ብለው ጋዜጠኛውን በጥያቄ እንደገና ሌላ ጥያቄ ያቀርበውለታልና ሰው የእያንዳንዱን ሀገር በተለይ ቦርደር ህግ የማክበር ግዴታ ውስጥ እንገባለን የሚል ነገርን አጽንኦት ሰጥተው ሲናገሩ ሰምቻቸዋለሁና ያም ሆኖ እንግዲህ በዚህ ጉዳይ ላይ ከዚህ በኋላ የሚወጣ መፍትሄ ይኖራል አይኖርም ማየት አለብን። ግን እንዳሉትም ያልተጠበቀ የሚመስል እድለኛ የማያስብል ውሳኔ ነው አይደል የደረሰበት ይሄ ነገርና ለ11 ሰዓት ያህል ጥያቄ ጠይቀውታል። አሁን እንደወጡ መረጃዎች ይሄ ሚሊታንት ከሚባለው ከአልሻባብ ግሩፕ ጋር ነው ያገናኙት በነገር ላይ እና አልሻባብ ከሚባለው ሽብርተኛ ግሩፕ ጋር ነው ያገናኙት። የአትሌቲክም የቴሌግራፍም ጋዜጠኞች በጉዳዩ ላይ ለማጣራት ወደ ዋይት ሃውስም ደውለው ይሄ ነገር ከማጋን የተገናኘው ምን ዝርዝር መረጃ ያገኛችሁ ብለው ጥያቄ አቅርበው ነበር፣ ግን ምላሽ አላገኙም። ድፍን ያለ መልስ ነው እየተሰጣቸውና ስለዚህ ይሄ እንግዲህ አንዳንድ ጊዜ ወይ ስልኮችን ይበረብሩና የሆነ ነገር ካዩ ወይ ከዛ ጋር ሊያገናኙት ይችላሉ፣ ወይም እዛም ሳይደርሱ ካልተመቻቸው ልክ አንተ ቀደም እንዳልከው ውሳኔ ሊሰጡ የሚችሉበት እድል የተለየ ሊሆን እንደሚችል ግምት ወስዳለህና እኔ ግራ አጋቢ ነገሮች አሉት ብዬ ነው የምናገረው። ለሁሉም ግን ሰውየው ብዙ ነገር አንስተዋል። ከቲኬት ጋር በተያዘው ውድነቱን ብናረክሰው ጭራሽ ለጥቁር ገበያ ምንድነው መጭበርበር፣ ለጥቁር ገበያ ሌላ የተጋነነ ነገር ይበቃ ነበር ቲኬቱ በሚል የቲኬት ዋጋ መወደድን ምክንያት አድርገው አቅርበዋልና ዝቅተኛው ቲኬት እኮ አስቡት ብለው ዝቅተኛውን ዋጋ የጥቂቱን ዋጋ አንስተዋል። የሚገርም ነገር ግን እሳቸው የጠቀሱት በጣም ጥቂቷን $60 ወይም 45 ፓውንድ ገደማ ነው። ይሄ ደግሞ እንግዲህ ይሄ ቲኬት በዚህ ዋጋ የቀረበው ለ130,000 ቲኬቶች ወይም ለ130,000 ሰው ብቻ ነው። ግን ችግሩ ምንድነው ይሄ 130,000 ቲኬት ማለት እሳቸው በዝቅተኛ ያቀረቡት ቲኬት ማለት የ100% 1.9% ነው። 2% ነው ማለት the rest of the ticket በጣም ኤክስፔንሲቭ ነው፣ ውድ ናቸው። አስበው እንግዲህ 48 ቲም ለእያንዳንዱ የሚኖረውን ቲኬት አስበህ ይሄንን ስታሰላ ሰውየው ምን ሀል እንዳጭበረበሩ እዚህ ላይ ግምት ትወስዳለህና ከዛ ውጪ ከትራምፕ ጋር ያላቸውንም ጉዳይ አንስተውባቸዋልና ከእሳቸው ጋር ያላቸውን ነገር ወደ ችግር ሊወስዱት አልፈለጉም። ያለሳቸው ድጋፍ ይሄ የዓለም ዋንጫ እዚያ ግን ሊስተናገድ አለመቻሉን አስቡት እንጂ የሚል አስተያየት ሰጥተዋልና በነገርህ ላይ የትራምፕ አሸንጉሊት እያሏቸው ነው በዚህ አጋጣሚና በትንሽ በትልቁ እሳቸው የሚሏቸውን ከእሳቸው ጋር በጣም አብዝቶ መታየትን ነገር ደጋግመው እያቀረቡ ስለሚገኙ ይሄንን ነገር ሲያነሱባቸው ተመልክተናል። ለዚህ መሰል ጉዳዮች ተናግረዋል። እንዳልኩህ ግን ይሄ ውድድር ዛሬ በአዜቲክ ስቴዲየም ሲጀመር ያላለቁ ነገሮች አሉ፣ እንዲሁ የሚጠበቅም አመጽ አለ ተብሎ ነው እየተነሳ ያለው በመገናኛ ብዙሃን። ያው እንግሊዞች ተወደደም ተጠላም ውድድሩ ሰላማዊ መሆኑ የሚቀጥልም ቢሆን ትንንሽ እንከኖችን የመልቀም ነገር አላቸው በባህሪያቸው ታስታውሳለህና አሁንም ይሄ ትልቁ ስቴዲየም አዜቲክ የሚባለው ስቴዲየም በነገር ላይ በጣም በላቲን አሜሪካ እጅግ ግዙፉ የሚባለው ስቴዲየም ነው። ከሁሉም የላቀው የሚባለው ስቴዲየም ነው ይሄ ስቴዲየም እና ይሄ ስቴዲየም ያላለቁ ነገሮች አሉት በሚል ትችት እያነሱበት ነው። ገና ከወዲሁ እያስተዋልኩኝ ነውና ምንድነው የሚሉት አንድ ቀን ቀርቶት በሚል ትናንት የወጣ ሪፖርትን ነው ቶም ሞርጋን የሚባል እንግሊዛዊ ጋዜጠኛ ያሰራጨውና እርጥብ ያላለቁ የሚመስሉ ሲሚንቶ ድርድሮች ማለት የሲሚንቶ ቅቦች ስቴዲየም አንዳንድ ቦታዎች ላይ ይታያሉ። እነሱን የመሸፈን ነገር ይታያል። መሬት ሆነው አፈር የሆኑ ጉዳዮችን ሳለማልበስ ሩጫ ይታያል። መንገዶች የተወሰኑ መንገዶች ወደ ስቴዲየሙ መዳረሻ ያሉ መንገዶች እነሱም ቢሆን ያላለቁ የተሰነጣጠቁ መደፈን ያለባቸው በሚል አንዳንድ ጉዳዮችን ሲያነሳ በእርግጥ አስተውየዋለሁ። እንዳልኩ ግን
ከፍተኛ ወጪ የወጣበት በ1966 የተሰራ ስቴዲየም ነው። ከዛ 150 ሚሊዮን ፓውንድ ወጥቶበት ነው። በነገርህ ላይ አሁን 2026 ላይ መግቢያው ላይ በተሳካ ሁኔታ ተጠናቀቀ የተባለው ይሄ ስቴዲየም እና እንዳልኩ ትልቅ ስቴዲየም ነው። 87500 ተመልካች ይይዛል በሚል የሚነሳ ነውና እኚህ ነገሮች እንዳሉም ሆኖ ግን የሚጠበቅ ስጋት የጣለ ነገር አለ። ደሞዝ አልተጨመረልንም፣ ብዙ ሜክሲካውያን ይጠፋሉ፣ ይወሰዳሉ በሚል መንግስት እርምጃ አልወሰደም በሚል እንግዲህ መምህራኖች እና የተለያዩ አካላት ተቃውሞ ያደርጋሉ ተብሎ ይጠበቃል። እሱን ለመከላከል የሚደረግም ትልቅ ጥረት እንዳለ ነው ኮዲው እየተገለጸ ያለው። እንግዲህ ይሄ በእርግጠኝነት ውድድሩ ላይ ጥላ ያጠላል ወይም ደግሞ ጅማሮ ላይ እንቅፋት ይሆናል፣ መዘግየት ይፈጥራል ወይ ማዘግየት ይፈጥራል የሚለውን እናያለን የሚሉ በርካታ ጉዳዮች እንግዲህ ተያይዘው ከዚህ ዓለም ዋንጫ ጋር እየወጡ እንዳለ ነው እየተመለከትኩት በነገርህ ላይና ግን እንግዲህ ውድድሩ ከተጀመረ በኋላ ይሄ አስቀድመን የምናነሳቸው በርካታ እዚህም እዛም የሚነሱ ጉዳዮች ወዲያው ይረግባሉ ተብሎ ነው የሚጠበቀውና በዋናነት ግን እኚህን የመሰሉ ነገሮች በስፋት እሳቸው በርካታ ነገር አንስተዋል። በነገርህ ላይ ሁሉንም ሊሄድበት አልችልም። ምንድነው ተረጋጉ ስላችሁ ቺል ወይም ሪላክስ አድርጉ ስላችሁ በዚህ ጉዳይ ላይ እየሰራ ነው፣ ከጀርባ የሚሰሩ ነገሮች አሉ እመኑን የሚል አስተያየት ሰጥቷል። ይሄንን ዳኛ በተመለከተ ይመለሳል አይመለስም የምንጠብቀው ነገር ነው የሚሆነው። ግን ሁሉ ነገር ረስቼ በጥሩ ሞራል ላይ ለወደፊቱ ራሴን በተሻለ ለማቅረብ እየተዘጋጀው ነው ያሰብኩ ነው ብሏል ይሄ ዳኛ ኮዲው ባካሌ። የዓለም ዋንጫ እንግዲህ 2022 እናስታውሳለን። ይሄ ምንድነው ከሰራተኛ አያያዝ ጋር በተገናኘ ብዙ ጥያቄ ይነሳባት የነበረ ሀገር ነች ካታር። ግን ደግሞ ሜዳ ላይ የሚደረገው ፉክክር በጣም ጠንካራ ስለነበር እነዚህ ነገሮች ተድበስብሰው እንዲቀሩ ያደረገ ይመስላል። የአሜሪካኑ ከዛ ለየት የሚል ይመስለኛል። የፈዘዙ ጨዋታዎችን ልንመለከት እንደምንችል ባለፈው ከተመልካች አንጻር ብቻ ሳይሆን ራሱ ሜዳ ላይ የሚኖረው ፉክክር ከአየር ጸባዩ ጋር በተገናኘ ክለቦች በጣም ፐርፎርምንስ ያደርጉ ላንመለከታቸው፣ ብሔራዊ ቡድኖች ፐርፎርምንስ ያደርጉ ላንመለከታቸው እንችላለን። የሙቀት ሁኔታ በጣም ከፍተኛ ይሆናል። የዳው ላይ እንቅስቃሴ በጣም የደመቀ ካልሆነ ትኩረታችን ወደ ውጭ ሊሆን ይችላልና እነዚህ ነገሮች የበለጠ ጎልተው ሊነሱ ይችላሉ የሚለውን ጉዳይ አጭር ነገር ለሰጠህ የቪዛውን ጉዳይ በተመለከተ ስታነሳ 15 ምንድነው ከኢራን ስታፍ ጋር በተያያዘ ባክሩም ስታፍ ከጀርባ ያሉ አካላትን ከልክለዋል እንዳይገቡ። በእርግጥ ተቃውሞታል የኢራን ሰዎች ግን ከልክለዋቸዋል። አይመን ሁሴን የሚባለው የኢራቁ ስትራይከር ወይም አጥቂ እሱም እንዲሁ ረጅም 7 ሰዓት የፈጀ ምርመራ ተደርጎበት ቺካጎ ኦሃራ አየር ማረፊያ ላይ እሱም እንዲሁ ከዛ በኋላ ነው ያለፈውና አንዳንድ ነገሮች አሉ በነገርህ ላይ ለየት የሚሉ ነገሮች አሉ እንዳነሳው እነሱን ማየት ይኖርብናል። እንግዲህ ውድድሩም ሲደርስ እንደዚህ አይነት ነገሮች ይሸፈናሉ አይሸፈናሉ ማየት ይኖርብናል። የሲቲን ጉዳይ ስንመለከት እንግዲህ የማንቸስተር ሲቲ የ115 ክሶች ፍርድ ሂደት ላይ ነው የሚገኘው። ከዚህ ነገር ጋር በተገናኘ ብዙ ነገሮች እየሰማን አለን ዴቭ። አሁን የፕሪሚየር ሊጉ ክለቦች ማንቸስተር ሲቲ በፍርዱ ሂደት ጥፋተኛ ሆኖ ከተገኘ የገንዘብ ካሳ እንዲከፈለን ብለው ጥያቄ አቀርበዋል ተብሏል። በ2024 4 ክለቦች በሂደቱ ማንቸስተር ሲቲ ጥፋተኛ ከሆነ ካሳ የመጠየቅ መብታችንን እንጠቀማለን ብለው ሐሳብ አንስተዋል ነው የተባለው። እነዚህም አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቶተናም እንደሆኑ እንግዲህ ታይምስ ላይ ተመለከትኩት መረጃ ያሳያል። የክለቦቹ ጥያቄ ምንድነው? ያጣናቸው ነገሮች አሉ ይላሉ ዴቭ እና እሱ ካልኩሌት ተደርጎ ሊከፈለን ይገባል ብለው ያነሳሉ። ለምሳሌ ያሉት የማንቸስተር ሲቲ በነዛ ጊዜያት ማለት ነው ሁሌም ባለፈውም ስናነሳ እንደነበረው የማንቸስተር ሲቲ ከክሱ ጋር በተገናኘ እንግዲህ ጥያቄ የሚነሳባቸው የነበረው አንዳንድ ከፋይናንሻል ጉዳዮች ጋር የተገናኙ መረጃዎችን ለ9 ዓመታት ማለት ነው በትክክል አላቀረቡም። ከዛም ውጪ አሰልጣኝ ሮቤርቶ ማንቺኒ የአሰልጣኛቸው በነበረ ጊዜ ለ4 የውድድር ዓመታት ምንድነው የሚከፈል የነበረው የእሱን ነገር አያነሱም ከ2009 እስከ 2013። ከዛም ውጪ
አንዳንድ ኢንክሉዲንግ ያያ ቱሬን ጨምሮ ለ6 ዓመታት ከ2010 እስከ 2016 የነበረ የክፍያ ሁኔታ እንደዚሁ በትክክል አይታወቅም ነው። ከዛም በተቃራኒ ደግሞ ወይም ከሱ ጋር በተያይዞ ደግሞ ምንድነው ያነሱባቸው ሲቲ ኢንቨስቲጌሽኑ ላይ ፍቃደኛ ሆኖ የመደገፍ መረጃዎችን ለማቅረብ ዳተኛ የመሆን ነገር ነበረበት አልተባበረም የሚለውንም ነገር ከ2018 እስከ 2022-23 የውድድር ዘመን አንስቶ ማለት ነው ይሄን ነገር አላደረገም ብለው ነው ከማንቸስተር ሲቲ ጋር በተገናኘ ጥያቄ ያነሱ ያሉት። ቅድም ያነሳውት ካልኩሌት ተደርጎ ይከፈለን ያሉት አንደኛ ለምሳሌ ሲቲ ጥፋተኛ ሆኖ ከሆነ ያኔ ወደ ቻምፒየንስ ሊግ ተሳትፎ መግባት የነበረብን ቡድኖች እንሆናለን። ስለዚህ ከቻምፒየንስ ሊግ የሚገኝ ገንዘብን ማንቸስተር ሲቲ እንዳናገኝ አድርጎናል። ስለዚህ እሱ ይከፈለን እና ደግሞ ሌሎች ገቢዎች ይላል ለምሳሌ በፕሪሚየር ሊግ አሁን የነጥብ መቀነስ ምናምን እንደዚህ አይነት ነገሮች ካሉ በነዛ አመታት ላይ ነጥብ የመቀነስ ምናምን ነገሮች የሚኖሩ ከሆነ ደግሞ በደረጃ መለዋወጥም ለምሳሌ ከቲቪ ገቢ የሚገኘው ክፍፍል ላይ ማንቸስተር ሲቲ በአንድ ደረጃ ከፍ ካለው ቡድን ጋር የበለጠ ገንዘብ አግኝቶ ከሆነ ያ ገንዘብ ለኔ ይገባኛል አይነት ጥያቄዎች ማለት ነው። በአጠቃላይ እንደዚህ አይነት ነገሮችን ነው አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቶተናም ይዘው የመጡት የሚል ነገር አለ። እንደውም አንድ የሲኒየር የሆነ ከህግ ጋር በተገናኘ ኤክስፐርት የሆነ ሰው ቼልሲንም በተመለከተ ሪዝናብል የሆነ ክሌም ማንሳት ይችላሉ ክለቦች ብሏል። እንደሚታወቀው ቼልሲ ከኤጀንት ክፍያ ጋር በተገናኘ አንዲስክሎዝድ በማድረግ ወይም ሳይገልጽ ማለት ነው በሮማን አብራሃሞቪች የአመራርነት ዘመን እንደዚህ አይነት ነገሮች ውስጥ አልፏል ተብሎ ፕሪሚየር ሊጉ 10.75 ሚሊዮን ፓውንድ በቅጣት መልክ እንዲከፍል አድርጎታልና ስለዚህ ይህንንም ጥያቄ ማቅረብ ካለባቸው ክለቦች ሊመለከቱት ይገባል ተብሏል። በመግቢያ እንዳነሳው በርንሌ 35 ሚሊዮን ፓውንድ እንግዲህ እንዲከፈለው ተወስኗል። ዴቭ ይህንንም እንዲወሰን የሆነው ከፕሮፊት ላይ ነው አይደል? አዎ ያኔ እንግዲህ ወርደዋል ከፕሪሚየር ሊጉ ከነሱ ከፍ ብሎ ኤቨርተን ጨርሷል። ግን ደግሞ ተጽዕኖ ነበረው ነው የኤቨርተን ጉዳይ ተጽዕኖ ነበረውና ይሄ ስፖርታዊ አድቫንቴጅ አግኝቷል በሚል ነው ይሄ ውሳኔ ያለው። የሚገርም 25ቱ ወይም 26 ሚሊዮኑ በቀጥታ የሚከፈለው 9ኙ ወለድ ነው ተብሏል። ስለዚህ ዋናው ገንዘብ ሲደመር ወለድ ቅድም ያነሳ ነው የአርሰናልም ጥያቄ ወለድም ጭምር አብሮት ይኖራል የሚል ነገር ያነሱ ይገኛሉ። ሲቲዎች ይህን ነገር መርታት ካለባቸው ማየት ይኖርብናል። ከ2009 እስከ 2017 ባሉት 8 ወይም 9 የውድድር አመታት ነው ዴቭ ይሄ ጉዳይ ተይዟል እየተባለ ያለውና ያው እንደምታስታውሰው የጀርመኑ ዌብሳይት ደር ስፒግል ነው ለመጀመሪያ ጊዜ እንደዚህ ከፉትቦል ሊክስ ዶክመንቶች ጋር በተገናኘ ብዙ ሊክ ያደረገ መረጃዎችን ሲያሳይ የነበረውና ይህን ነገር መጠቀም ካለባቸው ክለቦች አሁን በዛ መልኩ ይሄዱበታል ነው የተባለው። የኤቨርተን ጉዳይ ያው ይግባኝ እንደሚጠይቅ ክለቡ አሳውቋል ዴቭና እንዴት ይሆናል እሱን ማየት ያለብን ይመስላል። እንዴት ነው መልኩ ማየት ይኖርብናል። ከሲቲ ጋር በተገናኘ የምትለው ነገር ካለ ገራሚው ነገር በአካልዬ ይሄ እንግዲህ እንደምናየው ይሄ ውሳኔ መቼም በቃ እንግዲህ መቼ ይመጣል በጣም ተናፋቂ ነው። አንዳንድ ጊዜ ሀብታም ስትሆን እንግዲህ ከክለቦችም ሀብታም ስትሆን ሀብትን ተከትሎ ያው ስኬቱ ሲመጣ ደግሞ ያው የምትሰበስባቸው ዋንጫዎች አብረው የመምጣት ነገር አላቸውና በዛው ልክ ደግሞ የምትፈጥረው በቃ እንትን አለ ተፈሪነት። ይሄንን ተከትሎ እግር ኳስ አስተዳደራዊ ማዕከል አንተን የመፍራት ክስም ሲቀርብ በክሱ ላይ በጣም የተጨበጠና በቃ ስለመርታት እርግጠኛ የሆንክበት ነገር እስካላገኘህ ድረስ በዛም በኩል የሚመጣውን ካውንተር አርጊውመንት የመፍራት ነገር ይኖራል። ገባ ሳት የላሱ ነገሮችን ይዘው ስለሚመጡ ብለህ በቃ ችግር ውስጥ ትገባለህና የሲቲ የሚመስለው እንግዲህ አሳማኝ የሆኑ ስተቶች እንደተፈጸሙ እጃቸው ላይ መረጃ እንዳለ ይገለጻል። ግን በዛው ልክ ደግሞ እንሸነፋለን ወይም ደግሞ ባሰብነው መንገድ ላይ ሄድ ይችላል የፍርድ ውሳኔ የሚል ደግሞ ስጋትም እንዳለ ታያለህና
ቢወሰንም ይዞ የሚመጣው ጣጣ የሚነካካው አሁን ልክ እንዳልከው የአራት ክለቦችን ጉዳይ አመጣ ከፋይናንስ ጋር እንግዲህ ወደ ዋንጫ መንጠቅ ትሄዳለህ ከዛ በኋላ ወደ ምንድነው ክለቡን ወይ በነጥብ ወይ በምንድነው እንዲወርድ ማድረግ ሻምፒዮንሺፕ ወደ ምናምን ትሄዳለህ እሱ ብቻ አይበቃም አሁን እንደጠቀስካቸው ደግሞ በርካታ የሚመጡ ተያያዥ ነገሮች አሉ አንዱን ሲመዛ አንዱ ይመጣልና የሚፈጥረው ምንድነው ዝብርቅርቅ በጣም እጅ ከፍተኛ ነው እንዳሁን እንደምታነሳቸው ታች እንዳሉ ቲሞች ወይም ደግሞ አንድ አመት ላይ ሆነ ልክ እንዳገኘው ገቢ መጠን ምንድነው ወጪ አላደረገም ብለህ እንደምትቀጣቸው እንደነ ኤቨርተን እንደነ በርንሊ ወይ እንደነ ቼልሲ ጥቂት እንዳያቸው ክለቦች ቀላል ላይ ሆነ እንደሚችል ይታያልና እኔ አይ ቲንክ ለምን እንደተፈራ አላቅም የሲቲ ጉዳይና ከጊዜ ወደ ጊዜ እየሄደ እየታሸ ይሄዋልና አይ ቲንክ ከጉዳዩ ጋር ተያይዘው ወደፊት ስለሚደረጉ ሌሎች ክለቦች ስለሚያገኙት ነገር በስፋት ይነሳል ዋናው ጉዳይ ግን ሊደፍሩትም ሊነኩትም አልቻሉምና ይናፍቃል መቼም ቢሆን ይናፍቃል የዚህ ውሳኔ ትክክል ማየት ያለብን ይመስላል የማንቸስተር ሲቲን በተመለከተ እንግዲህ አሁን ብዙ ችግር አለበት ከ115 ከሱ ጋር የተገናኙ ጉዳዮችን አንስተናል ግን አሁንም ብር ለማውጣት ብዙ ችግር የለባቸው ዴቭ እና የኤሊዮት አንደርሰንን የኖቲንግሃም ፎረስቱን አማካኝ እንግሊዝ ሪካርድ በሆነ ገንዘብ ለማስፈረም ጥያቄ አቅርበዋል የሚል ነገር የሁለተኛ ጥያቄ በድጋሚ መጀመሪያ አቅርበው ውድቅ ተደርጎባቸዋል አሁን ደግሞ ድጋሚ መጥቷል ተብሏል ይሄኛውም ጥያቄ ውድቅ ተደርጎባቸዋል ነው የተባለው ኖቲንግሃም ፎረስት 120 ሚሊዮን ፓውንድ ያለምንም ቦነስ ሊሰጠኝ ይገባል ነው ሲቲ ደግሞ ያነሳለው 106ን ቋሚ ክፍያ ሆኖ ከዛ በኋላ እየታየ የሚጨመር ገንዘብ ይኖርና 14 ሚሊዮን ያየን እንጨምራለን የሚል ነገር አንስቷል ፎረስቶች ግን ምንም ቅድመ ሁኔታ አያስፈልግም እንደ ፐርፎርማንስ በመናም የሚባል ነገር የለም ብለዋልና ሲቲ የዚህ ተጫዋች ሁኔታ በዚህ መልኩ የሚቀጥል ከሆነ ብሎ አሁንም የሳንድሮ ቶናሊን ጉዳይ በኒውካስል የሚገኘውን ጣሊያናዊ አማካኝ ጉዳይ በቅርብ ርቀት እየተከታተሉት ግን 100 በቃ ኮመን ሆነ አይደል 100 በቃ 100 ምንም በቃ ቶናሊን ቢሆን እኮ አሁን በቃ ያው ነው 100 ነው የሚባለው እሱ እንደዛ አይነት ገንዘብ ነው የሚጠቀሰው ደግሞ እንግሊዛዊ ነው ባለፈውም ስናነሳ እንደነበረው እንግሊዛዊ ብሩን ያው ከፍ ያደርገዋል ደሞም ቁጥሮቹም በጣም የሚገራረሙ ናቸው የአምና ቁጥሮቹን ስትመለከትና ለዛውም በኖቲንግሃም ፎረስት ተጫውቶ እንደዚህ አይነት ነገር ማስመዝገብ ይገርማል አሁንም በፕሪሚየር ሊጉ ያው እኔም አንተም እንደምናውቀው የኢሳቅ ዝውውር ነው 125 ሚሊዮን ፓውንዱ ትልቁ የዝውውር ገንዘብ ከዛ በኋላም ደግሞ ሞይሰስ ካይሴዶ አይነት ተጫዋች ይመጣል ግን እንግሊዛዊ በሚለው ካታጎሪ ከተመለከት ነው ዴክላን ራይስ ነው ይሄንን በአንደኝነት ወይም በቀዳሚነት ይዞ የሚገኘውና ይሄንን ክብረ ወሰን እንዲሰብር ይፈልጋል በኖቲንግሃም ፎረስቶች በኩል የሚል ነገር እየተነሳን የሚገኘው 2 አመት ከኒውካስል በ2024 ከወጣ በኋላ 2 አመት ቆይቷል እስከ 2029 የሚያቆይ የ3 አመት ቀሪ ውል አለው ተብሏልና ይሄም መሆኑ ትንሽ ነገሮችን ከባድ እንዲሆንባቸው ያደረገ ያለው ዩናይትድ እዚህኛውን ተጫዋች ፍላጎት አላቸው ግን ይሄ ገንዘብ የማቅረብ ሁኔታው ላይ ከሲቲ ጋር መፎካከር ብዙ አልፈለገም እንደውም ሌሎች አማራጮችን ያያዩ ነው ተብሎ እንደ ማቲዩስ ፈርናንዴዝ እንደዚሁም ደግሞ ሌላኛውን እንግሊዛዊ አሌክስ ስኮትን የቦርንሞዙን አማካኝ እያደኑ ይገኛሉ የሚል ነገር ወጥቷል የኤሊዮት አንደርሰን እና እንደዚሁም ደግሞ የማንቸስተር ሲቲ ጉዳይ ይታያል ከዚህም በላይ ሊኖር ይችላል ዴቭ ዓለም ዋንጫ ላይ ጥሩ ፐርፎርም የሚያደርግ ከሆነ ደግሞ ሌላ ገንዘብ ጨምሩም ሊመጣ ይችላልና ከወዲሁ ከዓለም ዋንጫው በፊት የሚጠናቀቅ ነገር ካለ በማንቸስተር ሲቲ በኩል እሱንም ማየት ያለብን ይመስለኛል ቋሚ ይሆናል ብለህ ታስባለህ እንግሊዝ ላይ ግን ያ ቋሚ ነው ባለፉት ጨዋታዎች አሰልጣኙ እሱና ዴክላን ራይስን ነው በደብል ፒቮት የሚጠቀሙት ራይስ ቦክስ ቱ ቦክስ አማካኝ ሆኖ እየተመለከትነው ነውና 8 ቁጥርም ወስዷል ምንም ጥርጥር የለውም ዴቭ እሱ ይጀምራል እንደ ኮቢ ሜኑ አይነት ተጫዋች ከተጠባባቂ እየተነሳ እንደሚጫወት ነው የሚጠበቀው ያ ከኮስታሪካ ጋር ባደረጉት ጨዋታ ላይ እንግዲህ 3-0 አይ ቲንክ አሸንፈው ወጥተዋል እና መጀመሪያው 45 ላይ ይሄ ቡድናቸው ዋናው ቡድናቸው የብሔራዊ ቡድን ቋሚ ተሰላፊዎችን ፍንጭ ሰጥተዋል የሚል ነገር ወጥቷልና በእርግጠኝነት ይሆናል አይሆንም እናያለን ለሁሉም ከዚህ በኋላ ጉዳዮቻችን ሁሉ ከተወሰኑ የዝውውር ጉዳዮች በቀር ዓለም ዋንጫ ነው የሚሆነው
እናያለን እንግዲህ አርጀንቲናን በዚህኛው ወገን እንግሊዞችን ደግሞ በዛኛው ወገን እየደገፈን ከፍ ለማድረግ ጥረት እናደርጋለን። ወደ ስፔን ፈረንሳይ ናቸው። ሁሴንያው ፈረንሳዮችን በአንድ ወገን እነ ሜሲን በሌላ ወገን እንደሚደግፍ ተስፋ አደርጋለሁ። ማንተ ረገድ ደግሞ ከአውሮፓዎቹ ማንን ነው የምትሸከመው? ፖርቹጋሎችን ይሆን ወይስ ጀርመኖችን? ችግር የለብኝም። አውሮፓ ችግር የለው። ከላቲኖቹስ ማንን ተሸክመን ነው? ማንን እንይዛለን? ያው ሜሲ ካለ አርጀንቲና አለ። ኦኬ ብራዚሎች ቢሆን ተስፋ አለ። አይ ብዙም አይደለም። ብራዚል ከባድ ነው ዴቭ። የብራዚል ያሁኑን መደገፍ ትንሽ ከባድ ነው። ስፔን አለ። ከዛ ያው ፈረንሳይ አስደናቂ ነው። ኦሊሴ ግሩም ነው። ኦሊሴ የሚጫወትበትን ኳስ አለማየት በቃ ልክ አይደለም። ደጋፍ ነው የጠየቀው። አሁን ዝርዝር እኔ እንዳልኩ ነው ከድጋፍ አንፃር ሰው ከማደንቃቸው ተጫዋቾች አንፃር ከዛ ለሁሉም ቆይታችን ይህንን ይመስላል። ዓለም ዋንጫው እንግዲህ በይፋ ዛሬ ይከፈታል። እንድትከታተሉ እንጋብዛለን። ከቅዳሜ ጀምሮ ደግሞ እንግዲህ በስፋት እነዚህን ጉዳዮች የተመለከቱ ነገሮችን እያያዘን ወደ እናንተ መድረሳችን ይቀጥላል። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ባባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ